ሰበር ዜና ጥር 3 2018 ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። አብይ አህመድ በፋኖ ጥቃት ምክንያት ከባህር ዳር ተመለሱ። ወደ ዳጋ እስጢፋኖስና ደቅ ደሴት በመሄድ የልማት ፕሮፓጋንዳ ሊሰሩ አስበው የሄዱት አብይ አህመድ ከፕሌናቸው ወርደው 12 ደቂቃ ሳይሞላቸው ባህር ዳርን 12 ደቂቃ ብቻ ረግጠው መመለሳቸው ተነግሯል። ጠቅላይ ሚኒስትሩን ወደ ዳጋ እስጢፋኖስ ደሴት ከመሄዳቸው በፊት ቀድሞ ጥበቃ እንዲደረጉ የተላኩም ወታደሮች ላይ ፋኖ የከባድ መሳሪያ ውጊያ እንደከፈተባቸውም ተነግሯል። ዝርዝር መረጃ ይዘናል። እዚሁ ጎጃም ላይ ደብረ ማርቆስ በቦምብ ስትደበላለቅ መዋሏ ሲነገር በርካቶች ሞተዋል። እንመለከተዋለን። በጎንደርም ውጊያዎች ሲቀጥሉ የአገዛዙ ጦር የፋኖ የደፈጣ ጥቃት ሰለባ ሆኗል። ዝርዝር ዘገባም እናስደምጣችኋለን። በሁሉ የሚደረጉ ውጊያዎች እንዲሁ ሲቀጥሉ ፋኖ ከተማዎችን መቆጣጠሩን ቀጥሏል። በርካታ የብልጽግና ሰራዊትም ሙትና ቁስለኛ ሆኗል። በዝርዝር ይቀርባል። አሜሪካዊው የፖለቲካ ሰው ክሪስ አብይ አህመድ የሰላም ኖቤላቸውን ይመልሱ፣ የጦርነትና የአምባገነንነት ኖቤል ይሰጣቸው ሲል የአብይ አህመድን ገመና መግለጡም ተነግሯል። ወዲህ ደግሞ ከሱዳንም ለአብይ አህመድ መርዶ ተሰምቷል። ሁለቱንም በዝርዝር ወደ እናንተ የምናቀርባቸው ጉዳዮቻችን ናቸው። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። አብይ አህመድ የኖቤል የጦርነት ሽልማት ይገባቸዋል፣ የሰላሙን ይመልሱ ተባሉ። የአብይ አህመድ የደም ጉዞ ከኦስሎም እስከ አሰብ ዓለም የታዘበው የሰላም ቀልድ። አንድ ዓለም አቀፍ የፖለቲካ ተንታኝ ክሪስ የተባለ እንደገለጸው በዓለማችን ላይ የኖቤል የጦርነት ሽልማት የሚባል ነገር ቢኖር ያለምንም ተወዳዳሪ አሸናፊው የሚሆኑት ጠቅላይ ሚኒስትር አብይ አህመድ ነበሩ ሲል ገልጿቸዋል። ሽልማቱም አንድ ጊዜ ብቻ ሳይሆን ደረታቸው እስኪሞላ ድረስ በቋሚነት ይሸለሙት ነበርም ሲል የጦርነት ጠማቂ መሆናቸውንም ገልጿቸዋል። ምክንያቱም አብይ አህመድ ሰላም የሚለውን ቃል በሁለት ጦርነቶች መካከል የሚደረግ የረፍት ጊዜም አድርገው ቀይረውታል በማለትም ይህ ተንታኝ ይቀጥላል። የዝግጅት ክፍላችን ይህንን ሐሳብ መነሻ በማድረግ የኖቤል ኮሚቴው የሰላም ሽልማትን ወደ ታሪካዊ ቀልድ የቀየረበትን የአብይ አህመድ የጦርነት መዝገብ እንደሚከተለውም ተንትኖታል። አብራችሁን ቆዩም። አንድ ሀገር ሶስት የጦር ግንባሮች በኖቤል የጦርነት ሽልማት መዝገብ ላይ የአብይ አህመድ ስም ሲጻፍ ከስሩ የሚከተሉት ታሪኮች ይሰፍራሉ። ይህ ሰው የኖቤል የሰላም ሽልማትን በታሪክ ትልቁ ቀልድ ያደረገ ሀገሩን ከ4 ዓመት ባነሰ ጊዜ ውስጥ ወደ 3 ንቁ የውስጥ ጦርነቶች ግንባር አክቲቭ ዋር ፍሮንት የለወጠ መሪ ነው። የትግራይ ጦርነት በመቶ ሺዎች የሚቆጠሩ ያለቁበትን ደም አፋሳሽ ጦርነት ለኩሰዋል። ከዛም በፕሪቶሪያው የሰላም ስምምነት ፈረምኩኝ ብለው አብይ አህመድ ነገር ግን ያንን ስምምነት ሰላም ለማምጣት ሳይሆን ጦርነትን ወደ ሌላ ክልል ለማዘዋወር ያደረጉት የእረፍት ጊዜም እንደነበር ነው ተንታኙ የሚገልጸው። የአማራ ክልል ጦርነት የፕሪቶሪያው ቀለም ሳይደርቅ ፊታቸውን ወደ አማራ ክልል አዞሩ። ፋኖን ትጥቅ አስፈታለሁ በሚል ሰበብ ድሮንና ታንክ አዝምተው ህዝቡን ጨፍጭፈውታል ይላል ይህ አሜሪካዊ ክሪስ የተባለ ተንታኝ። ዛሬ አማራ ክልል በታሪክ አይቶት የማያውቀው የጦርነት ቀጠና ሆኗል በማለትም ጉዳዩን ይገልጠዋል። ወደ ኦሮሚያ ቀውስም ያመራል። በራሳቸው ክልል ውስጥ የሚካሄደውን የኦነግ ሸኔን ጦርነት በሰላም መፍታት ሲገባቸው ግጭቱን ለፖለቲካ ትርፋቸው ማራዘሚያነት ተጠቅመውታል ሲልም የአሜሪካው ተንታኝ ክሪስ ይቀጥላል። ተንታኙ ይቀጥላል። የ2019 ሽልማት የኖቤል ኮሚቴ ለሄንሪ ኪሲንጀር ከተሰጠው ሽልማት ወዲህ የተፈጸመው ትልቁ ስህተት ተብሎ በታሪክ ተመዝግቧል ይላል። የኖቤል የጦርነት ሽልማት ቢኖር ኖሮ በማለትም ይቀጥላል። ዳኞች ተሰብስበው መምረጥ አያስፈልጋቸውም ነበር። ሽልማቱን በቀጥታ በፖስታ ቤት ወደ አዲስ አበባ 4 ኪሎ ቤተ መንግስት መላክ ብቻ በቂ ነበር። ምናልባትም ነፃ ታንክ
ታንክ እንደ ቦነስ ተጨምሮለት ለአብይ አህመድ ይሰጠው ነበር በማለትም ክሪስ አብይ አህመድ ምን ያክል የጦርነት ጠማቂም ካለ ጦርነት መኖር የማይችል ግለሰብ መሆኑንም አበክሮም ይገልጻል። ይቀጥልና ይህ አሜሪካዊ ተንታኝ የአብይ አህመድ ምስል ዛሬ በአሜሪካም ሆነ በዓለም አቀፍ ሚዲያዎች ላይ የሚታየው እንደ ሰላም ፈጣሪ ሳይሆን እንደ ቀጠናው የእሳት አደጋ ነው በማለትም ይገልጸዋል። ተንታኙ በመቀጠልም አብይ አህመድን በውስጥ ጦርነት አረኩም በማለትም ከኤርትራ እስከ ሶማሊያም በጥባጭ መሆናቸውንም ይገልጻል። የኖቤል የጦርነት አሸናፊነታቸውን ለማረጋገጥ አዲስ የውጭ ግንባሮችንም ከፍተዋል ሲል እንዲህ ይላል። የኤርትራን ክህደትም ያስቀድማል። ከፕሬዝዳንት ኢሳያስ አፈወርቂ ጋር ተደምረናል ብለው ተቃቅፈው የኖቤል ሽልማት ካገኙ በኋላ ዛሬ አፈሙዛቸውን ወደ ኤርትራ ዙረዋል። ቀይ ባህርን በኃይል እናስመልሳለን በሚል ዲስኩር የሁለቱን ሀገራት ህዝብ ወደ አዲስ እልቂት እየገፉትም ነው። ወደ ሶማሊያ የሚያመራል ክሪስ ዓለም አቀፍ ህግን በጣሰ መልኩ ከሶማሌላንድ ጋር የመግባቢያ ሰነድ በመፈረም ሶማሊያን አስቆጥተው እንደነበረም ይታወሳል። አቅም ስለሌላቸው ወዲያውኑም ቱርክ ሄደው ውላቸውን ቀደዋል። ይህ እርምጃቸው ጎረቤት ሀገራትን ኤርትራን፣ ሶማሊያን፣ ግብፅን እንዲሁም ሱዳንን በአንድ ግንባር በኢትዮጵያ ላይ እንዲሰለፉም አድርጓል። በዚህም ኢትዮጵያን በቀጠናው ግጭት ጠማቂና ረባሽ እንድትሆን አድርጓታል በማለትም ተንታኙ ይገልጻቸዋል። በመጨረሻም የትንታኔውን ጽሑፍ ሲያገባድድ ጠቅላይ ሚኒስትር አብይ አህመድ ለዓለም ያስተማሩት አንድ መራር እውነት ቢኖር ለአምባገነኖች ሰላም ማለት በሁለት ጦርነቶች መካከል የሚደረግ የእረፍት ጊዜም ሬስት ስቶፕ ነው የሚለውን ነው በማለትም ይቋጫል። ዛሬ ኢትዮጵያ የሰላም ተምሳሌ ሳትሆን የድሮን መተንፈሻ፣ የታንክ መተኮሻና የዲፕሎማሲ ውድቀት ማሳያ ሆናለች በማለትም ክሪስ የኢትዮጵያን ሁኔታ ይገልጸዋል። የኖቤል ኮሚቴው በኦስሎ የሰጠውን የወርቅ ሜዳሊያ በአዲስ አበባና በወሎ ተራሮች ላይ በፈሰሰው ደም ቀለም ተለውጦም የታሪኩ ትልቅ የሽልማት ቀልድ ሆኖ ቀርቷል በማለትም የአብይ አህመድን የኖቤል ሽልማትም እንዲነጥቅም አሳስቦም ዘግቶታል። ይህ በእንዲህ እንዳለ ደግሞ ከወደ ሱዳን ፓኪስታን ለአብይ አህመድ መንግስት መርዶ ልካለች። ፓኪስታን የ1.5 ቢሊዮን ዶላር የጦር መሳሪያ ለሱዳን ጦር ልታቀርብ ነው ተባለ። ለአብይ አህመድና ለወዳጃቸው ሄሜቲን የተላከ መራር መርዶ የካርቱምን ሰማይ በጭስ ያጨለመው ጦርነት አቅጣጫውን የሚቀይር ትልቅ ዜናም ከእስያ ተሰምቷል። ፓኪስታን ለሱዳን መንግስት ለጀነራል አልቡርሃን ጦር ግምታቸው 1.5 ቢሊዮን ዶላር የሚያወጡ ዘመናዊ የጦር ጀቶችንና ከባድ መሳሪያዎችን ለማቅረብ ስምምነት ላይ ደረሰች። ይህ ስምምነት ለአማጽያኑ ፈጥኖ ደራሽ ኃይል አርኤስኤፍ እና ከጀርባ ሆነው ድጋፍ ለሚሰጧቸው ለጠቅላይ ሚኒስትር አብይ አህመድ አስተዳደር የውሃ ላይ መርዶም ሆኖባቸዋል። ስምምነቱ ምን ይዟል? የጦርነቱን ሚዛንስ እንዴት ተገለበጠ? በሮይተርስና በዓለም አቀፍ ሚዲያዎች እንደተዘገበው በፓኪስታንና በሱዳን ጦር መካከል የተደረገው ይህ ግዙፍ ስምምነት የሚከተለውን ያካትታል። ቀዳሚው ዘመናዊ የጦር ጀቶች ናቸው። ጀነራል አልቡርሃን የሚመሩት የሱዳን ጦር የአየር ኃይል የበላይነት እንዲኖር የሚያስችል ተዋጊ ጀቶችን ከፓኪስታን ያገኛል። ሌላው ከባድ መሳሪያዎችንም እንዲሁ ይበረከትለታል። ዘመናዊ ሚሳኤሎች፣ ታንኮችና የመድፍ ጥይቶች በገፍ ወደ ሱዳን ይገባሉ። ይህ ማለት እስካሁን በሽምቅ ውጊያና በቀላል ተሽከርካሪዎች ሲንቀሳቀስ የነበረው የሄሜቲም አርኤስኤፍ ኃይል ከዚህ በኋላ የሰማይ ላይ ሽፋን ባለውና በዘመናዊ መሳሪያ በተደራጀው የሱዳን መደበኛ ጦር ኤስኤኤፍ በቀላሉ ሊቀጠቅጥ እንደሚችል ወታደራዊ ተንታኞች ይገልጻሉ። ለአብይ አህመድና ለአርኤስኤፍ ለምን መጥፎ ዜናም ተባለ? እንመለከተው። የአብይ አህመድ አስተዳደር በሱዳን ግጭት ውስጥ ከሱዳን ህዝብና ከመደበኛ መንግስት ይልቅ ከሚሊሻው መሪ ጀነራል ሄሜቲን አርኤስኤፍ ጋር ወገንተኝነት መያዙ የአደባባይ ሚስጥር ነው። አብይ አህመድ ለሄሜቲን አርኤስኤፍ ኃይል በአሶሳ ወታደራዊ ካምፕ ገንብተው መስጠታቸው የሚታወቅ ነው። ከዚህም በተጨማሪ ከአረብ ኤምሬት የሚለገሰውን መሳሪያ በኢትዮጵያ በኩል ለአርኤስኤፍ ኃይል እያስረከቡ መሆናቸውም ይታወቃል። ከቀናት በፊትም የአልቡርሃን መንግስት ኢትዮጵያ ላይ ጥቃት ሰነዝራለው፣ ይህ የማይቆም ከሆነ ብሎም ማስጠንቀቁም የሚታወስ ነው። ታዲያ አብይ አህመድ በዲፕሎማሲ ቁማራቸው ሄሜቲን ያሸንፋል ብለው የተወራረዱት ፈረስ አሁን በፓኪስታን ጀቶች ሊዳከም ነው። ጀነራል ሄሜቲ ከተሸነፈ አብይ አህመድ በምዕራብ ኢትዮጵያ በኩል አጋር ያጣሉ። ይባስ ብሎም በድል የሚወጣው የጀነራል አልቡርሃን
ብርሃን መንግስት አብይ ለአማጽያኑ ያደረጉትን ድጋፍ ስለማይረሳም ለኢትዮጵያ መንግስት የጎኑ ጋት መሆኑም አይቀርም። አሁንም እየዛተም ነው። ይህም ፋኖን ጨምሮ አብይን ለሚታገሉ ኃይሎች በሩን ሊከፍት ይችላል። ይህ የፓኪስታን ጣልቃ ገብነት የሚያሳየው ዓለም አቀፍ ድጋፍ ወደ ሱዳን መንግስት ኤስኤኤፍ እያዘነበለ መሆኑን ነው። ኤርትራም ትልቋ የአልቡርሃን አጋር መሆኗም የሚታወቅ ነው። የፋኖ ኃይሎችን ከአልቡርሃንና ከኤርትራ ኃይሎች ጋር ተገናኝቷል የሚል የብልጽግና ክስም እንደተጠበቀ ነው። ግብፅና ሳውዲ አረቢያ የሱዳን መደበኛ ጦርን ሲደግፉ አሁን ፓኪስታን በግዙፉ መሳሪያም ገብታለች። በአንጻሩ የአብይ አህመድ አጋር የሆነው አርኤስኤፍ እና ከጀርባ ያሉት እንደ ኤምሬት ያሉ ሀገራት ተጽዕኗቸው እየቀነሰ መምጣቱም አብይን በቀጠናቸው ብቸኛና የተነጠለም አይሶሌትድ እያደርጋቸዋል ነው የተባለው። በዚህም አብይ አህመድ ለቅርጭ የቀረቡ ሰው መሆናቸውም ተነግሯል። ፓኪስታን ወደ ካርቱም የምትልከው 1.5 ቢሊዮን ዶላር ዋጋ ያለው መሳሪያ የሱዳን ጦርን ብቻ ሳይሆን የምስራቅ አፍሪካን የኃይል ሚዛን የሚቀይር ነው። ለአብይ አህመድ ይህ ዜና የሚያስተላልፈው መልእክት አንድ ነው። በተሳሳተ የዲፕሎማሲያዊ መንገድ የሄደ መጨረሻው ሽንፈት ነው የሚል። የሱዳን ጦር መጠናከር ለአብይ አህመድ አገዛዝ ተጨማሪ የራስ ምታት፣ ለተቃዋሚዎች ደግሞ መልካም አጋጣሚ ነው። ይህንን አጋጣሚ የፋኖ ኃይሎችም ይጠቀሙበታል ተብሎም ይታሰባል። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋሉ። በጎንደር የተሳካ የደፈጣ ጥቃት ተፈጸመ። በወሎ ቤተ አማራ አፋሕድና አፋብኃ የጋራ ኦፕሬሽን አደረጉ። በጎንደር ጠቅላይ ግዛት እዝ ከደልጊ ወደ ጨዋሂት በመኪና በመጓዝ ላይ የነበረ የአገዛዙ ወታደራዊ ኃይል በአፋሕድ ጎንደር ጠቅላይ ግዛት እዝ በጌሜድር ክፍለ ጦር በናዶ ብርጌድ አናብስቶች የተመታ ሲሆን ከ10 በላይ የብልጽግና ወታደሮች ሙት ሆነዋል። ከ15 በላይ ቁስለኛ ለመሆንም በቅተዋል። አናብስቶቹ የብልጽግናን ኃይል ቅስሙን ሰብረው ካስመለሱት በኋላ ቀጠናውን ተቆጣጥረውም እንደሚገኙ ነው የተገለጸው። በተያዘ መረጃ በዚያው በጎንደር በዕለቱ ከፍተኛ ተጋድሎ እያደረገም ቀጠናውን ሳያስደፍር እየታገለ የሚገኘው ጀግናው ናዶ ብርጌድ ከትላንት በፊት በምስራቅ ደንቢያ ዋና ከተማ ቆላ ድባ ከተማ በመግባት ከፍተኛ ተጋድሎ ያደረገ ሲሆን የብልጽግና ጦር በመሸገበት ካምፕ ተሰብስቦ እንዲቀመጥና መንቀሳቀስ እንዳይችልም ማድረግ ተችሏል ያሉት የፋኖ ኃይሎች። በሌላ ግንባር የአፋሕድ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያሉ ደሴ ኮር አካል የሆነው አንበሳው ጋይንት ክፍለ ጦር ሻምበል አጥናፉ ብርጌድ በእምነት ሻለቃ ከቀኑ 7 ሰዓት ላይ ከደንጓጥ ወደ ሀገረ ገነት ልዩ ስሙም አውዳት ገብርኤል በተባለ ቦታ በእንቅስቃሴ ላይ የነበረን የብልጽግናን ኃይል በደፈጣ ባደረሰበት ጉዳት በርካታ ወታደሮች ሙት ሲሆኑ ከ7 በላይ ደግሞ ቁስለኛ እንዲሆኑም ተደርጓል ነው የተባለው። በዚህ ኦፕሬሽን የብልጽግናው ኃይል በቀጠናው ከልክ ያለፈ ማህበረሰብን የማጎሳቆል እንቅስቃሴውን እንዲገታም ተደርጓል የተባለው። በሌላ በኩል ከጥር 1 2018 ዓ.ም አንስቶ እስከ ትላንት ጥር 2 2018 ዓ.ም ድረስ በቆየ አውደ ውጊያ የአፋሕድ ወሎ ቤተ አማራ ጠቅላይ ግዛት እዝና አፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ በጋራ ባደረጉት ውጊያ በዳውንት ወረዳ ኩርባ ከተማ በመግባት የአገዛዙን ሰራዊት ሙትና ቁስለኛ በማድረግ ከፍተኛ ኪሳራ ካደረሱበት በኋላ ከተማዋን መቆጣጠርም ችለዋል። በአውደ ውጊያው የብልጽግና ኃይል የአልሞት ባይ ተጋዳይ ሙከራ ቢያደርግም ኩርባ ከተማ ፖሊስ ጣቢያ ሞቃትን ኪዳነ ምህረት መናኸሪያ አካባቢ ከፍተኛ ሙትና ቁስለኛ እንዲያስተናግድም ተደርጓል የተባለው። ወሎ ቤተ አማራ ጠቅላይ ግዛት እዙ ከመንግዜም በላይ በቅርቡ ካሉ የአፋብኃ ኃይሎች ጋር ተሳስሮና ተናቦ የሚያደርጋቸው ውጊያዎች የብልጽግናን ኃይል ሚዛን እንዲዛባ እያደረገም ነው። በብልጽግና ኃይል በበኩሉ የሚሰነዘርበትን ምት መቋቋም ሲያቅተው አህያውን ፈርቶ ዳውላውን እንዲሉ በሰላማዊ ህዝብ ላይ ከፍተኛ የህይወትና የንብረት ጉዳት በማድረስም ላይ ይገኛል ነው የተባለው። ወደ ጎጃም አለፋለሁ። ጎጄም አጭዶ እየከመረ ነው። በደብረ ማርቆስ ከተማ በተፈጸመ የቦምብ ጥቃት 8 የብልጽግና ሰራዊት ተገድለዋል። የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከሌሊቱ 7:45 በ3 አቅጣጫ በፈጸመው አስደናቂ የቦምብ ጥቃት ከመሃል አደባባይ ወደ ውሃጋን ስትከንፍ የነበረችውን ፓትሮል በማጋየት 4 አድማ ብተና አባላትን ሲገድሉ 2 ከባድ ቁስለኛም አድርገዋቸዋል። በተመሳሳይ ሰዓት በጎዛምን ጤና ጽሕፈት ቤት በመሸጉ የሚሊሻዎች አባላት ላይ በደረሰ ተጨማሪ ቦምብ ጥቃት
አንድ የፖሊስ ጠርናፊን ጨምሮ 3 ሚሊሻዎች ሕይወታቸው ሲያልፍ 3 ፖሊስ ከባድ ቁስለኛ ሆነው ደብረ ማርቆስ ሆስፒታልም ገብተዋል። ሶስተኛው ጥቃት በማርያም ፖሊስ ተቃራኝ ስንሻው ቤት ላይ ያነጣጠረ ሲሆን ንጹሐንን እያደነ ሲያሰቃይ የነበረው ታረቀኝ ስንሻው በደረሰበት የቦምብ ጥቃት ከባድ ቁስለኛ ሆኖ እያጣጠረም ይገኛል ነው የተባለው። ለአራት ተከታታይ ጊዜ በደብረ ማርቆስ ከተማ አስደናቂ ኦፕሬሽን እየሰራ የሚገኘው የ206ኛ ኮር አዳኝ ቡድን 23 የብልጽግና ኃይልን በቦምብ አጋይቶ 20 የሚሆኑትን ከባድ ቁስለኛም አድርጓቸዋል። በዛሬው ከባድ ጥቃት የተደናገጠው የአገዛዙ ሰራዊት የከተማዋን ህዝብ በገፍ እያፈሰም ማጎሪያ እየወረወረ ሲሆን ማርቆስ ከተማ በታላቅ ጭንቀት ውስጥም ትገኛለች። በመቀጠል ወደ ዕለቱ ሰበር ዜና እናልፋለን። አብይ አህመድ በፋኖ ጥቃት ምክንያት ከባህር ዳር ተመለሱ። የጠቅላይ ሚኒስትሩ የባህር ዳር 12 ደቂቃ ቆይታ የደጋ እስጢፋኖስ የማጽዳት ስራም ከሽፏል። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በባህር ዳር ከተማ ተገኝተው የለመዱትን የፕሮፓጋንዳ ስራ ለመስራት ያሰቡት እቅድ በፋኖ መብረቃዊ ጥቃትና ስልታዊ ጥቃት ምክንያት ሙሉ በሙሉ ከሽፏል ተባለ። ጠቅላይ ሚኒስትሩ በባህር ዳር ኤርፖርት ከረገጡ ከ12 ደቂቃ በኋላ ወዲያውኑ ወደ አዲስ አበባ ለመመለስም ተገደዋል ነው የተባለው። ጠቅላይ ሚኒስትሩ በባህር ዳር በዳጋ እስጢፋኖስና በደቅ ደሴት አዲስ ፕሮጀክቶችን ልንሰራ ነው የሚል የፕሮፓጋንዳ ስራ ለመስራት በዛሬው ዕለት በባህር ዳር ከተማ ተገኝተው ነበር። ጠቅላይ ሚኒስትሩ ወደ ባህር ዳር ከገቡ በኋላ ወደ 5 ሰዓት አካባቢ በደጋ እስጢፋኖስ በደቅ ደሴት በመገኘት የለመዱትን ፕሮፓጋንዳ ሰርተው ሊመለሱም እቅድ አውጥተው ነበር። በዚህም ከሳቸው በመቅደም በቦታው ከፍተኛ ጥበቃ ሲያደርጉ የነበሩ የመከላከያ ልዩ ሪፐብሊካን ጋርድና በርካታ የአገዛዙ ታጣቂዎች የቅድመ ማጽዳት ስራና የጥበቃ ስራ ሲሰሩ በነበሩበት ወቅት የፋኖ ኃይሎች በከፈቱት የከባድ መሳሪያ ድብደባ ከፍተኛ ውጊያ በማድረግ ጠቅላይ ሚኒስትሩም ወዲያውኑ በደጋ እስጢፋኖስና በደቅ ደሴት ሊያደርጉት የነበረውን ጉዞ ትተው ወዲያው ባህር ዳር ኤርፖርት ከረገጡ በ12ኛ ደቂቃ ወዲያውኑ ወደ አዲስ አበባ መመለሳቸውም ተሰምቷል። ከሳምንት በፊትም በዚሁ በደጋ እስጢፋኖስና በደቅ ደሴት በጀልባ ቅኝት ሲያደርጉ በነበሩ የአገዛዙ ኮማንዶዎች ላይ በተፈጸመ ጥቃት በርካታ የአገዛዙ ወታደሮች ከነጀልባቸው መስመጣቸውና መደምሰሳቸው ይታወቃል። ጠቅላይ ሚኒስትሩ ዳጋ እስጢፋኖስን ሊጎበኙ መሆናቸውን ተከትሎ ለደህንነቱ አስጊ ነገሮች እንዳይኖሩም ለማጥራት የኮማንዶ አባላቱም በመለስተኛ ታንኳና ጀልባ ተሳፍረው በደሴቱ ዙሪያ ቅኝት እያደረጉ ባሉበት ነበር ከሳምንት በፊት ጥቃቱ ተፈጽሞባቸው የተደመሰሱት። ዛሬም ሳምንቱ ሙሉ ስናጸዳ ቆየን ብለው ጠቅላዩ ቢመጡም ያላሰቡት ጥቃት ተፈጽሞባቸዋል። ጠቅላይ ሚኒስትሩ ከአዲስ አበባ ኤርፖርት እንዳረፉ ገና ከማረፋቸው ወደ ዳጋ እስጢፋኖስ እንኳን እንቅስቃሴ ሳይጀምሩ ነው ፋኖ ቦታው ላይ ጥቃት የከፈተው። በዚህም ጠቅላይ ሚኒስትር አብይ አህመድ ከኤርፖርቱ ሳይወጡ ነው ወዲያውኑ ወደ አዲስ አበባም የተመለሱት ተብሏል። ጠቅላይ ሚኒስትሩ ዳጋ እስጢፋኖስና ደቅ ደሴት እዚያው በመገኘት ሰላም ወርዷል የሚለውን ውሸት ለማሳየትና በትላንትናው ዕለት በቢሾፍቱ ያስመረቁትን አዲስ ፕሮጀክት ለማካካስና ባህር ዳር ላይም ልማት ልንሰራ ነው የሚል የፖለቲካ ትርፍ ለማግኘት አቅደው ነበር የተንቀሳቀሱት። ፋኖ ጥቃቱን የከፈተው ጠቅላይ ሚኒስትሩ ሊጎበኛቸው በነበሩት ዳጋ እስጢፋኖስና ደቅ ደሴት አካባቢ ከፍተኛ ጥበቃ ሲያደርጉ በነበሩ የመከላከያ ልዩ ሪፐብሊካን ጋርድና ሌሎች አገዛዙ ታጣቂዎች ላይ ነው። ፋኖ በከባድ መሳሪያ የተደገፈ ድንገተኛ ድብደባ በመክፈት የቅድመ ማጽዳትና የጥበቃ ስራ ሲሰሩ የነበሩ የአገዛዙ ኃይሎችን ለከፍተኛ ውጊያም ዳርጓቸዋል። የአገዛዙ አቅመ ቢስነትም ማሳያ ነው ተብሏል። ይህ ክስተት የአብይ አህመድ አስተዳደር የደህንነትና የመረጃ መዋቅር ሙሉ በሙሉ መፈራረሱንም የሚያሳይ ነው። ጠቅላይ ሚኒስትሩ ሊሰማሩበት የነበረው ቦታም ለደህንነታቸው አስጊ መሆኑን ሲረዱም የባህር ዳር መሬት ከረገጡ ከ12 ደቂቃ በኋላ ወዲያውኑ ወደ አዲስ አበባ መመለሳቸው ፍርሃታቸው ከምን ያክል ደረጃም እንደደረሰም ያመላክታል። የአገዛዙ ጀነራሎች እንደ ጀነራል አበባው ሁሉም ከፋኖ ጋር ፊት ለፊት የመጋፈጥ አቅም እንደሌላቸውም አረጋግጠዋል።
ሪፐብሊካን ጋርድ የመከላከያ ልዩ ኃይል ሆኖ ሳለ በጠቅላዩ ቅድመ ጉብኝት ወቅት እንኳን ስፍራውን ማጽዳት አለመቻሉም የአገዛዙ ወታደራዊ መዋቅር መሰረቱም መላላቱንም ያሳያል ተብሏል። በነገራችን ላይ ይህ ጥቃት ድንገተኛም አልነበረም። ፋኖ ከሳምንት በፊትም የአገዛዙን የመዘጋጀት እቅድ ቀድሞ አውቆም አክሽፎታል። ከሳምንት በፊትም በዚሁ በዳጋ እስጢፋኖስ ደቅ ደሴት አካባቢ በጀልባ ቅኝት ሲያደርጉ በነበሩ የአገዛዙ ኮማንዶዎች ላይ የፋኖ ኃይሎች ጥቃት ፈጽመዋል። በርካታ ወታደሮችም ከነጀልባቸው መስመጣቸውም ይታወቃል። ከሳምንት በፊት የሰራነውም ዘገባ መለስ ብላችሁ መመልከት ትችላላችሁ። ይህ የሚያሳየው ፋኖ ያገዛዙን የጉብኝት እቅድና የደህንነት ቅኝት ለሳምንታት ሲከታተል መቆየቱን ነው። ቀንህ ደርሷል እንገልሃለን። ብፁዕ አቡነ አብርሃም የግድያ ዛቻም ተሰነዘረባቸው። የስልኩ ሚስጥርና የነ አብይ አህመድ ሳዊሮስ ቡድን ጣት ከሆነ እኔ ዝግጁ ነኝ። መቼውንም እንደውም ባይሉትም ገዳይ ብዙ ነው። ያም እገልሃለሁ ሲል ማን እንደሆነ ከየትኛው ጎራ እንደሆነ አላውቀውም። ቀንህ ደርሷል በዚህ ሰሞን አስወግዳለሁ የሚለኝ ብዙ ነው ስልኬ ቢታይ እና እኔ ግን ይሄ ሊያስወግደኝ ነው እንዴ ብዬ ወይም ጫካ አልገባሁም ወይም ጣና አጠገቤ ስላለ ጣና አልገባሁም። እስከሚመጣ ድረስ እጠብቀዋለሁ። በመጣ ጊዜ በክብር አስተናግደዋለሁ። ለኔ ምንም አይደለም። ማላውቀው የመሞትበትን ቀን እንጂ መሞቴን ስለማውቅ ዝግጁም ስለሆንኩ እንኳን እኔ መነኩሴው ማንኛውም ክርስቲያን ሰው የተባለ ሁሉ ሞት አለብኝ ብሎ እያሰበ እንዲኖር ሰው ሆይ ለተሞትህን አስብ ነው። እንኳን እገልሃለሁ እየተባለ እንደው ነፃነት ተሰምቶት ኗሪ ነኝ ብሎ እንኳን ሁሉ አለኝ ብሎ እንኳን እንዳይቀናጣ ሞት አለብኝ ብሎ እንዲያስብ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የመንግስት ጣልቃ ገብነትን በመቃወም በግንባር ቀደምትነት ከሚታገሉ አባቶች መካከል አንዱ የሆኑት ብፁዕ አቡነ አብርሃም ከባድ የግድያ ማስፈራሪያ እየደረሰባቸው መሆኑን ይፋ አድርገዋል። ብፁዕ አባታችን ስልክ ቢፈተሽ በተደጋጋሚ ቀንህ ደርሷል በቅርቡ እንገልሃለን የሚል መልእክቶችን አጨናንቆታል ሲሉ መናገራቸው በቤተ ክርስቲያን ላይ እየተፈጸመ ያለውን የሞራልና የደህንነት ወንጀል ደረጃም ያሳያል ተብሏል። የግል ስልካቸውን አውቆ መልእክት የሚልከው አካል ከቤተ ክርስቲያኒቱና ከቀድሞ አገልግሎታቸው ጋር ቅርበት ያለው ሰው እንደሚሆን ግልጽ ነው። ብፁዕ አቡነ አብርሃም የሚያውቅና የሚያገለግሉ ሰዎች ብቻ ናቸው የግል ስልካቸውን ሊያገኙ የሚችሉት። ስለዚህ የዛቻ ከሩቅ ሰው ይሆናል ተብሎ አይታሰብም። ይልቁንም በአብሮነት ውስጥ በነበሩ ኃይሎች የሚመነጭ እንደሆነም ይገመታል። ዛቻው ከሃይማኖታዊ እይታ ሲታይ አላዋቂነትና ጭካኔ መሆኑን ይገለጻል። አንድ ሰው መነኮሰ ማለት ምድራዊ ፍላጎትንና ምድራዊ ሞትን ተቀበለ ማለት ነው። ብፁዕ አቡነ አብርሃም ማንንም ሳይፈሩ ከሃይማኖቴ ጋር ነፍሴ ትወጣለች ማለታቸው ሞትን የናቁ አባት ያድርጋቸዋል። ዛቻው የተሰነዘረው ብፁዕ አባታችን ሞትን ከናቁና ስለ ክርስቶስ ከመሞት ከማይመለሱ መሆናቸውን ካለማወቅና ከመሃይምነት የሚመነጭ መሆኑንም ያመላክታል። እንደ ሚዲያችን የማጣራት ስራ ከሆነ የአቡነ አብርሃም ላይ የተሰነዘረው ዛቻ ከሰሞኑ በአብይ አህመድ አስተዳደር ድጋፍ ቤተክርስቲያንን ከያዙት አቡነ ሳዊሮስ ቡድን ጋር በጥብቅ ይያያዛል። ቀደም ብለን በሰፊው እንደዘገብነው በእነ አቡነ ሳዊሮስ የሚመራው ቡድን ከቤተ ክርስቲያን ካዝና የመዘበረ በቢሊዮን የሚቆጠር ገንዘብ ለአብይ አህመድ መከላከያ ሰራዊት ማስረከቡን የሚያሳይ ተጨባጭ ማስረጃዎችን በማቅረብ ከዚህ ቀደም በነበረ የማጋለጥ ዘገባችን መዘገባችን ይታወሳል። የውስጥ ምንጮቻችን እንደሚሉት ይህ የሙስናና የዝርፊያ መረጃ ከተለቀቀ በኋላ እነ ሳዊሮስ የቤተ ክርስቲያኒቱን አባቶች እያስፈራሩ ነው። ስለዚህ ለአቡነ አብርሃም የደረሰው ዛቻ ከአብይ አህመድ ቡድን ቤተ መንግስትና ከነ ሳዊሮስ አቅጣጫ እንደሆነ በሰፊው ይገመታል። የዚህ ቡድን ሁለተኛው መሪ ደግሞ ዳንኤል ክብረት እንደሆነም ተነግሯል። የአብይ አህመድ አስተዳደር በፋኖ እየተመታና ስልጣኑም እየተንቀጠቀጠ ባለበት ሰዓት ስልጣንን ለማስጠበቅ ሲል የኢትዮጵያ ቤተ ክርስቲያን በውስጥ ግጭትና በሃይማኖት አባቶች ላይ ዛቻ በመፈጸም የማፍረስ አደገኛ ስትራቴጂም እየተከተለ ነው። ይህ ድርጊት አብይ አህመድ በቤተ ክርስቲያን ጉዳይ ጣልቃ ገብነትና የሃይማኖት አባቶችን በማስፈራራት የሀገሪቱን የሃይማኖት ሰላም አደጋ ላይ የጣሉ መሆናቸውንም በግልጽ የሚያሳይ ነው። ብፁዕ አቡነ አብርሃም የገጠማቸው ፈተናም የኦርቶዶክስ ተዋሕዶ ቤተ ክርስቲያን በአሁኑ ሰዓት ያለችበትን የህልውና አደጋ በግልጽም ያሳያል ሲሉም ምንጮች ገልጸዋል።